አሰላሙ አለይኩም ወራህመቱላህ ወበረካቱ ድና የተወደዳችሁ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? ያለውኝ አልሐምዱሊላህ ሰላም ነኝ። እናንተም ሰላም ትሆኑ ዘንድ አይዘወትር ምኞቴ ነው። እንግዲህ ትናንትና ማታ ላይ እንዳጋጣሚ የዳኒ ሮያል ኦዲንሶች ልጅቷ ያራገዘችው ፌክ ነው በሚል አምጥቼላችሁ ነበር። ቁጥር 2 እጭንላችኋለሁ። ኦዲንሶች ምን አሉ? እውነት ለመናገር ምን እንዴት ከነሱ ኦዲንሶች ምን እንዴት ተማራችሁ? ቪዲዮን ካያችሁት በኋላ አሳብ አስተያየታችሁን እንድትሰጡኝ ይፈልጋለሁ። ዛሬ በፉፉዬና በተውፊቅ በሶፊ ነገር ነው። ትናንትና በተውፊቅ ላይ ያው ፋይል እንዲከፈትበት ሶፊ ፈርማለች ማለት ነው። እናንተ ብትሆኑ ትፈርማላችሁ ወይ ነው ጥያቄው። ማንኛቸውም ሰዎች የድሮ ኤክሳችሁ ወይንም ኤክስ የሚባል ነገር የለም። ባልና ሚስት ናቸው እነዚህ ልጆች። ባልና ሚስት ነበሩ። ብሬክአፕ አይደለም ፍች ነው። ተለያይተው ነበረ። ከተለያዩ በኋላ እሷም ከሌላ ሰው ህይወት አልጀመረችም፣ እሱም ከሌላ ህይወት አልጀመረም። ነገሮች ግን ተጠባብቀው ነበር። እሷም እሱን ትከታተላለች፣ እሱም እሷን ይከታተላል። ነገር ግን ወደ ሪል ነገር ወደ እውነተኛ ላይፍ ላይ ልትገባ ስትል ያው እንግዲህ ወንድ ልጅ ያው ከኔ አትሄድም፣ ትወደኛለህ፣ ታፈቅረኛለህ፣ እኔ በተቀበለ ልቧ ሌላ ሰው አትቀበልም በማለት ይመስለኛል የተዘናጋው። አሁን ላይ ሴት ልጅ ደግሞ ከቆረጠች ነው ይባላል ያገር ሰው። ነገር ግን ሴት ልጅ መቁረጥ ትችላለች፣ ቆራጥ ናት። ግን ከመጀመሪያው ነገር መቁረጥ ይከብዳታል። እና እናንተ ብትሆኑ ምን ታደርጋላችሁ? ትናንትና ፋይሉ ሲከፈትበት ፋይሉ እንዲከፈት ሶፊ ፈርማለች። እና ይሄን ነገር አሁንም በተረጋጋ መልኩ በሽማግሌ ቢለይ ነገሮች ቢፈቱ ብዬ እኔ አስባለሁ። እናንተ ምን ትላላችሁ? አይኖ ድርጊቱ ያስፈራል። የእንቅልፍ ከኒን ቢሆንም ሌላ ነገር ቢሆን አይኖ እንደው ይሁን እንላለን። ይሄ የእንቅልፍ ከኒን ነው። ጀስት እሷን እንቅልፍ እንዲወስዳት ነው። ከእንቅልፏ ተኝታ ነቅታ ከዛ በኋላ ደግሞ ቆም ብላ ከንግግሯም አንጻር ነው ለፏር ምን ትሆኛለሽ ብላ ሲጠይቃት የመለሰችለት መልስ አይታችኋል። ይሄ ልጅ ባል ነበረ እና ስለዚህ በዛ ተነሳስቶ ነው ብላችሁ ነገሮችን በመልካም ነገር አይታችሁ ቀለል አድርጋችሁ አይታችሁ ፉአድ ሶፊ ተውፊቅ ነው ነገሮችን በተረጋጋ መልኩ ቢፈቱት ብል ያስባለሁ። እናንተ ምን ትላላችሁ? በነገራችን ላይ ጅልና ወረቀት የያዘውን አይለቅም። ይሄ ልጅ ፋይል ተከፈተበት እንበል እና ታሰረ እንበል፣ ደግሞ ምንድን ነው ነገሩኝ እስኪ። ነገሮችን እንዲማር አድርጎ በይቅርታ ቪዲዮ ከሰራ አሰየው። የይቅርታ ቪዲዮ መስራት አለበት። እሷን የመካስ ከተባለ መካስ አለበት። ከወንድሙ ጋር ደግሞ በተረጋጋ መልኩ ተነጋግሮ፣ መቼም ወንድ ልጅ የጣሉትን ሲያነሱበት አይወድም። አይኖ ሁለቱም ወንድሞቼ ናቸው። እኔ ደጋግሜ ተናግሬያለሁ። ከአሁን ቀደም ፉፉዬና ቱፋ ጸብ ቢፈጥሩ ፊቴ ግልግል ነው እንጂ እገዛ ላይ አልሳተፍም ብያለሁ። ደጋግሜ የምነግራችሁ ነገር ፉአድ ፊቴ ሌላ ሰው ጋር ጸብ ቢፈጥር እማግዘው ለፉአድ ነው። ከተውፊቅ ጋር ግን ቢሆን ጸብ ቢፈጠር ፊቴ እንኳን ጸብ ቢፈጠር እኔ አቅሜ ከቻለ ገላገለው፣ ካልቻለ የሚገላግላቸው ሰው ጠርቼ እንዲገላገሉ ነው የማደርገውና እናንተ አሁን ብዙዎቻችሁ ተውፊቅ የእጁን ያገኝ፣ ተውፊቅ በህግ ይቅረብ፣ ተውፊቅ በህግ ይጠየቅ እያላችሁ ነው። የድሮ ባሏ ነው፣ የልጅ ባሏ ነው። ተፋተው ነበረ ሁለታቸውም። ደራ በመካከላቸው ፍቅር አለ፣ ግን ደራ አለ። እንደዛ ነገር ነው እኔ የተረዳሁት፣ እንደዛ ነገር ነው። ገባችሁ? እሱም ላይ ክፉ ነገር እንዲደርስባት አትፈልግም፣ እሷም ላይ ክፉ ነገር እንዲደርስባት። እሷም ከሌላ ማየት አትፈልግም። ባለፈው አይታችኋታል ድረስ ሄዳ የፈጠረችውን ነገር። አሁን ደግሞ ቱፋ እኔ በቤተሰቦች ዙሪያ ላይ መጥቶልኛል ብላ ቪዲዮ ከሰራይ ጀምሮ ቆቅኖ ተቀምጧል። ከዛ ደግሞ ያው ተከትሎ ከወሎ ወደ አዲስ አበባ ገባ። አዲስ አበባ ከመግባቱ ደግሞ ነገሩ ከማን ጋር እንደሆነ ሲጨነቅ ሲጠበቅ ከፉአድ ከሆነ ገባችሁ? ያ ሲሆንበት ይሄ ልጅ አንደኛ ነገር የስደት ሚስቱ ናት። በስደት ላይ ትዳር ስትመሰርቱ የዛር አጋር ስትይዙ እንደ ጓደኛም ጓደኛ ነው፣ እንደ ባልም ባል ነው፣ ለሷም እንደ ወንድም ነው፣ ለሱም እንደ እህት ናት። እና ሳውዲ አረቢያ ላይ በጣም ብዙ መስዋዕት የተከፋፈሉ ልጆች ናቸው። አሁን ላይ ተውፊቅ ይታሰር፣ ተውፊቅ ለህግ ይቅረብ፣ ተውፊቅ የምትሉ ልጆች እናንተ ብትሆኑ ታረጉታላችሁ ወይ? ባላችሁን ታሳስራላችሁ? መቼም የሆነ መጥፎ ነገር አይደለም። የእንቅልፍ ከኔን የሰጣት ይሄ ልጅ የእንቅልፍ ከኔን ነው እንጂ እጽ አይደለም። እንቅልፍ ከኔን ነው እንዲተኛ ነው ያረጋት። ሌላ ነገር ካሜራ ፊት ለፊት ላይ ነው። ምንም የተለየ ነገር ያረጋት ነገር የለም።
ገባችሁ? እኔ ብዙዎቻችሁ እናንተ ብዶ ታረጋላችሁ ወይ? ወንድሞቻችሁ ላይ ቢደርስ ነገር እንዴ ወንድሞቻችሁ ላይ ቢደርስ ይሄ ነገር እንዴ ዘመኑ የከፋ ነው። በዚህ ሰዓት እስር ቤት ገባ ማለት ኢማጂን እስኪ እንደው ለራሳችሁ አርጋችሁ ይሄ ነገር እኔ ላይ ቢሆን ብላችሁ እስኪ ሳሉት ቆም ብላችሁ ሰው እኔ ሁለቱም ወንድሞቼ ናቸው። ፉፉዬ ነው፣ ቱፋህ ነው። እና ዛሬ ደግሞ እንግዲህ ልጅ ካልሽ ከተስማማሽ የሚለው ቲክቶክ ላይ ዘወር ስል ተውፊቅ ሰርቶ ነበር መሰለኝ አገኘሁትና ከተስማማሽ ይላል እና መቼም ጅልና ወረቀት የያዘውን አይለቅም ብዬ ነው። ባካችሁ እንደው አንዳንድ ጊዜ እህቶች ቆም ብላችሁ ሰው ለኔ ቢሆን የወንድሜ ላይ ቢደርስብኝ ባሌን አረጋዋለሁ። ምንም ቢበድልሽ ባልሽን አሳልፈሽ ለመንግስት አሰጭም፣ ባልሽን አሳልፈሽ ለስራ አትጋብዥም። እና እኔ ላይ ቢደርስ ብላችሁ አንዳንድ ጊዜ ቆም ብላችሁ አስቡ። እንደው አትፍረዱ፣ ይፈረድባችኋል። አስተራቂ ሀሳብ እንድትሰጡ ባክብሮ ጠይቃለሁ። ያው ዛሬ እንግዲህ ኢንሻአላህ እናቀዋለን። እንግዲህ በቱፋ ቤት ይመጣሉ ብለን ተስፋ እናደርጋለን የኔ ውድ